What? ሻቢያ ሰራዊት ንብረቴን ሀብቴን ንጹሃን ጨፍጭፎ ሴቶች ደፍሯል ታሪክ ይቅር የማይሎ ኃጢአት ፈጸመብን ስሉ የነበሩ ደግሞ ዛሬ ከሻቢያ ውጪ የኛ አዳኝ የለም መንገድም እውነትም ሻቢያ ጋር ነው ያለው በማለት ለትግራይ ህዝብ መብት ከኤርትራ ፍለጋ ሄዱበት ሁኔታ ነው ያለው ከተላላኪ ጋራ ሁሉ ጊዜን ከምትጨርስ ላኪው ጋራ ተነጋግረ ተላላኪውን ጉዳይ በአንዴና ለመጨረሻ መቋጨት ስለሚቻል ስለዚህ ወደ ድንበር ጠጋው ሰራዊት ይሄንን እንደፈለገ ያተረማመሰ ያለው ሻቢያ ሰራዊትን ልክ ሊያስገባው ይሄዳል ወይ ግሪ እየፈጠረ ያለው አንዴ ሻቢያ ጋር ይሄድ ጽምዶ ይላል አንዴ በጉልበት ግዛት አስመልሳለሁ ብሎ ጦርነት ይከፍታል ይሄን 7 አመት ሙሉ ውክታ ሲፈጥር የነበረው ኃይል በጉልበት ማስታገስ መቻል አለበት የሚል አቋም ነው እንግዲህ ለፌደራል መንግስት ያስቀመጡት ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን ይህ ዕለታዊ የተሰኘው ዝግጅታችን ነው በዛሬው ዕለታዊ ዝግጅታችን ወደ ወልቃይት ልዘምት በአራት አቅጣጫ ልዘምት ተዘጋጀው የወያኔና የሻቢያ ጥምር ኃይል ምን ይዞ ይመጣል ወልቃይትን ሰብሮ ከሱዳን ካለው ጦሩ ጋራ ይገናኛል ወይስ ተመቶ ሊመለስ ይችላል ምን ይዞ ይመጣል የሚለው በስፋት መረጃ ይዘናል በሁለተኛነት ደረጃ ሰሞኑን ተገለባባጭ የሆነው አዲስ ጥምር ኃይል መንግስት ከኤርትራ ጋር ተጋጨው ለትግራይ ህዝብ ብዬ ነው ስል እንደተናገረ ሁሉ በህወሓትና ፋኖ እንደዚሁም ደግሞ በሻቢያ ጥምር ስውር መንገድ ትጥቁና ማንኛው የሰው ኃይሎች ከኤርትራ ተነስቶ እስከ ጎጃም ድረስ እየደረሱ መሆኑን መረጃዎች ደርሰዋል በቁጥጥር ስር ያሉም አሉ ይህ ጥምር ለአማራ ምን ይዞ ይመጣል ይህ ጥምር ለትግራይ ምን ይዞ ይመጣል ይህ ጥምር በጥቅሉ ለኢትዮጵያ ምን ይዞ ይመጣል ድሎ ወይስ ውድቀት የሚለው ጉዳይ በስፋት የምንዳስበት ጉዳይ ይሆናል በሶስተኛነት ደረጃ መንግስት ሰሞኑን ጦሩን ወደ ድንበር ማስጠጋቱን ተከትሎ ከወደ ኤርትራ ከፍተኛ ስጋትና ውዥንብር መፈጠሩን መረጃው ይደርሶናል ምናልባት መንግስት ወደ ድንበር ያስጠጋው ጦር ከኤርትራ ሰራዊት ጋር ግጭት ውስጥ ይገባል ወይስ አይገባም ብሎንም በስፋት የምናየው ጉዳይ ይሆናል በመጨረሻ ላይ የቀድሞ ኢታማጆር ሹም ጀነራል ሳሞራ ትግራይን በተመለከተ የመፍትሄ ሐሳብ ነው ያሉትን አቅርቧል መንግስትንም ተማጽኗል ምንድነው ተማጽኑት የሚለው ጉዳይ በስፋት የምናየው ነገር ይሆናል ለሚቀጥሉ 30 ደቂቃ ከናንተ ጋር የሚቆዩ እኔ አማኑኤል መንግስቱ እናንተም ኢትዮ ውይይትን ሰብስክራይብ በማድረግ ይሄ ውይይትን ደግሞ ለሌሎች ተደራሽ እንዲሆን ሼር ላይክ ያረጋችሁ ከኔ ጋር እንዲቆዩ የጠየቁ ቀጥታ ወደ መጀመሪያው አጀንዳ ያገባለሁ ማለት ነው እንግዲህ ሌላው ሰሜን ኢትዮጵያ አካባቢ አወዛጋቢ ሆኖ መጣው ትላንትና አንዱ ካንዱ ጋራ ጠላት ሆኖ ተወጋጋው ወይ ደግሞ አንደኛ ጠላቴ ነው ስለነበረው ዛሬ ወዳጄ ነው ባለውለታዬ ነው የሚባባልበት ሁኔታ ተፈጠረ በዛው ልክ ደግሞ የፌደራል መንግስቱና የሻቢያ ሰራዊት ከአንድ ግንባር ላይ ተሰልፈው ህወሓትን የመቱ ኃይሎች አሁን ጠላትና ባላንጣው ነው ወጡበት ህወሓት ሻቢያ ሰራዊት ንብረቴን ሀብቴን ንጹሃን ጨፍጭፎ ሴቶች ደፍሯል ታሪክ ይቅር የማይሎ ኃጢአት ፈጸመብን ስሉ የነበሩ ደግሞ ዛሬ ከሻቢያ ውጪ የኛ አዳኝ የለም መንገድም እውነትም ሻቢያ ጋር ነው ያለው በማለት ለትግራይ ህዝብ መብት ከኤርትራ ፍለጋ ሄዱበት ሁኔታ ነው ያለው በሌላ በኩል ደግሞ የፋኖ ኃይሎች አማራ አንገቱን እንደፋየው ነው በየሄደበት ቤተክርስቲያን እንደገባች ውሻ ሁሉም እንደፈለገ ያደረገው ወያኔ ይዞ የመጣው ትርክት ነው ወያኔ የሚባል ኃይል እስካለ ድረስ የወያኔ ኃይሎች እስካሉ ድረስ
አማራ አንገቱን ቀና አደርግም ሌሎችም ከወያኔ ተምሮ አማራ ለሆነ ነገሮች ሁሉ ተጠያቂ ያደርገዋልና በዚህ ምክንያት የአማራ ህልውና አደጋ ተጋርጦበታል ይሄን እንቀለብሳለን ብሎ ጫካ ሄዱት አይ የወያኔ ዱቄት ካልበላን የወያኔን ሐሳብ ካልተሸከምን የአማራን ችግር አንፈታም ወደሚለው ነገር መጡ ይሄ ተለዋዋጭ ሁኔታዎች ምንድነው ይዞ መጡት የሚለው ጉዳይ ላይ እስቲ የተወሰነ ነገሮችን ላንሳና ትላለሁ እንግዲህ ትላንት ወር ከትናንት ወዲያ ከፍተኛ ተተኳሽ ወደ አስመራ ተነስቶ የትግራይ ኃይሎች አማካኝነት ወደ ጎጃም ሲሄድ በቁጥጥር ስር ውለዋል አሁን ይሄ ተተኳሽ መሆኑ ብቻ አይደለም ከተኳሹ ጀርባ ያለው ሐሳብ ምንድነው ትጥቅ ስንቅ መቀባበል ሐሳብ መቀባበል መናበብ ከአስመራ እስከ ጎጃም ተፈጥሯል ማለት ነው እነዚህ ኃይሎችን ሊያናብብ ሊያገናኛቸው የሚችለው ምንድነው አሁን እሱ ነው አንዳቸውን ጠላት አድርጎ የተነሱ ነው ወያኔ ለዚህ ሁሉ ያበቃን ሻዕቢያ ነው ይላል ፋኖ ለዚህ ሁሉ ያበቃይ ወያኔ ነው ይላል ይሄን እየተባባሉ አሁን ግን ተተኳሽን ሐሳብን ስንቅን እየተቀባበሉና በአንድ ግንባር እንዲሰለፉ ያደረጋቸው ምንድነው የሚል ነገር እናያለን በሌላ በኩል ደግሞ እዚህ ጎንደር አካባቢ ያለው ጎንደር ወረዳ ውስጥ ያሉ ቦታዎች አካባቢ የገበሬዎች የከተማ ነዋሪዎች ማንኛውም ነዋሪ ወያኔ ሰሞኑን በጠለምትና በዋልድባ በኩል አማራን ዳግም ወልቃይቴን ዳግም ማንነቱን ገፎ ሌላ ማንነት ልጭንበት የጀመረውን ጦርነትን አስመልክቶ ከፍተኛ ተቃውሞና ይሄንን እንደ አማራ ወጥተን እንፋለማለን እያሉ ሰልፍ እየወጡ ነው ይታይልን በዚህ በኩል የወያኔን ጥይት ይዘን አማራ ነፃ እናወጣለን ነው የሚለው በዚህ በኩል ደግሞ ወያኔ አሁንም ዳግም ባሪያ ሊያደርገን እየሞከረ ስለሆነ ሆ ብለን ሁላችንም ተነስተን መፋለም አለብን የሚል ሰልፍ እየተፈጠረ ነው ያለው በሌላ በኩል በመንግስት በኩል ደግሞ እኔ ከሻዕቢያ ጋር ግጭት ውስጥ የገባሁት ሻዕቢያ የትግራይ ህዝብ ላይ በሚፈጽመው በደል አቁም በማለቴ ነው በሚለው ነገር ሌሎች ይህንን የሻዕቢያና ህወሓት መካከል የተደረገውን ጥምረትን በሚቃወሙና ሊቃወሙ ህልናቸውን ሊሰራ ዝግጁ የሆኑትን የትግራይ ኃይሎችን ከጎኑ አሰልፎ ለአንዴና ለመጨረሻ የችግሮች ሁሉ ምንጭ የመጣው ኤርትራ ነውና ኤርትራ ያለውን ነገር እናስተካክላለን ብሎ ዘመቻ ሊጀምር ተዘጋጅቷል በህወሓትና በሻዕቢያ መካከል ያለው ግንኙነት ደግሞ ከምንም ጊዜ በላይ ጠንክሮ ሄዶ መቀሌ ድረስ ናቅፋ መገበያያ እንዲሆን እስኪሆን ድረስ ደርሷል በሌላ በኩል ደግሞ ለሻዕቢያ በኢትዮጵያ ሃርድ ከረንሲ የተገዙ ሸቀጥ እነዚህ ለስላሳዎች ሲሚንቶ ጭምር ሲሚንቶ መሶቦ ሲሚንቶ የሚያመርተው በሻዕቢያ በኩል ወደ ውጭ ሀገር ሁሉ ተልኮ እስከሚሸጥ ደረጃ ላይ ደርሰዋል ይሄ በሁለቱም ኃይሎች በሰሜን ኃይሎችና በፌደራል መንግስቱ እንደዚሁም በፌደራል መንግስትና የቀድሞ የህወሓት አባላትና የትግራይ ፖለቲከኞች መካከል የተፈጠረው ጥምረት ምን አይነት ነገር ሊያሳየን ነው የሚለው ጉዳይ አስመልክቶ አንድ 3 ነጥቦችን ላስቀምጥ ወዳለው እንግዲህ የመጀመሪያው ሊሆን የሚችለው ነገር ምንድነው መንግስትና የወልቃይት ዘብ ሐራ መሬት የህወሓት በትግራይ አብሮ አንድ ግንባር ፈጥሮ ኤርትራን ህወሓትን ከትግራይ መሬት መጥቶ አስወጥቶ ለአንዴና ለመጨረሻ በኤርትራ ውስጥ በስደተኝነት ወይ ደግሞ እንደ አማጺ ሆኖ ኤርትራ ውስጥ ራሱን የሚያደራጅና የሚኖርበት ዘመን ላይ ያደርሰዋል ይሄ ግጭቱ ከፍቶ የሚሄደው ነገር ይሄ አንድ ሊፈጠር የሚችለው ነው ሁለተኛ ሊፈጠር የሚችለው ነገር ምንድነው ሻዕቢያ ህወሓት ፋኖ እንደዚሁም ደግሞ የህወሓትን የሱዳንን ድንበር ሰብሮ ተሳክቶላቸው ወልቃይትንም ይዞ የህወሓትንም የሱዳንንም ድንበር ሰብሮ ገብቶ የኢትዮጵያ ታሪካዊ ጠላቶች ኢትዮጵያ እንደፈለገ የሚያተረማምሱበት ሁኔታ የሚፈጠርበት እድል ይፈጠራል በሶስተኛ ደረጃ ግን ሊሆን የሚችለው እነዚህ ሁለቱ ኃይሎች መካከል የሚደረገው ፍትኪያ የሰሜን ጥምረቱን በተመለከተ የፋኖ ኃይሎች እንግዲህ የፋኖ ኃይሎች አሁን ከህወሓት ጋር ቀጥታ የተሰለፉ መሆኑ በግልጽ እያየን ነው እንዳው ምንድነው ያሉ ያሉት ማለት ነው አዲስ ናሬቲቭ ሲፈጠር የህወሓት
አመራሮች የአማራ ባለውለታ ናቸው የሚል በድፍረት የፋኖ አመራሮች በተለይ ውጭ ሀገር የሚቀመጡና የፋኖን ትግል በሲቪል እየመራን ነው ብሎ ሲናገሩ የምንሰማቸው ሰዎች እየተናገሩ ያሉት ህወሓት አመራሮች ለአማራ ህዝብ ባለውለታ ናቸው፣ መንግስት አማራን እንውጋ ስላቸው እምቢ ብሏል በሚል ናሬቲቭ እየፈጠሩ ስላሉ ይሄ ሐሳብ የፋኖ ኃይሎች መካከል መከፋፈል ፈጥሮ አንደኛው ኃይል ከመንግስት ከወልቃይት ዘብ ከሐራ መሬት ጋር አንድ ላይ ሆኖ የህወሓትን ኃይሎችን የሚመታበት ሁኔታ የሚፈጠርበት ሁኔታ ይፈጠራል ማለት ነው። እነዚህ ሶስት ነገሮች አሁን በተፈጠሩ ጥምር ጋራ ተያይዞ ሊፈጠር የሚችል አደገኛ የፖለቲካ አሰላለፍ ማለት ምንድነው? የሶስተኛ ላይ ያስቀመጥኩት ነገሮች ሁሉ ፋኖ መካከል የሚፈጠረው ውዝግብ ፋኖች መካከል በወልቃይትን በተመለከተና የህወሓትን በተመለከተ አመለካከት መሰንጠቅ ተፈጥሮ ልክ ድህረ ፕሪቶሪያል ስምምነት ወደ ነበረው ገብቶ መንግስት አንዳንድ የፋኖ ኃይሎች ሐራ መሬት ያሉ ሰራዊት የህወሓት ሰዎች የነበሩት ወልቃይት ዘብ እንደዚሁ የአንድነት ኃይል የሚባሉ ፎርሶች አንድ ላይ ሆኖ ወደ ህወሓትና ወደ ሻዕቢያ የሚዘምቱበት ለአንዴና ለመጨረሻ ቀይ ባህርን ማስመልሶ ህወሓትንም ታሪክ አድርጎ ለትግራይ ህዝብም ከልጆቹ የወጡት ከሐራ መሬቶች የወጡትና አይምሯቸው በደንብ የሚያስቡና በኢትዮጵያዊነታቸው በማይደራደሩ የትግራይ ሊቃን የሚተዳደሩበት ሁኔታ የሚፈጠርበት እድል ይኖራል ማለት ነው። ይሄ መልካሙና ሁላችን የምንመኘው ሴናሪዮ ነው። ነገር ግን የከፋው የሚባለው የሻዕቢያ የህወሓትና ፋኖ አንድ ላይ ሆኖ ወልቃይትን ቁጥጥር በህወሓት ስር አስገብቶ ድንበሩን ከፍቶ ሱዳኖች በሱዳን በኩል የኢትዮጵያ ታሪካዊ ጠላቶች መጫወቻ እንድንሆን ሁኔታዎች የሚመቻችበት እድል አለ ማለት ነው። እሱንም ማሰቡ ነው የሚያስፈልገው ነገር ማለት ነው። እንግዲህ ውድ አድማጭ ተመልካቾቻችን እናንተ ይሄ የሰሜኖችና ፌዴራል መንግስት መካከል ተለዋዋጭ የሆነ ቡድን ምስረታ ተካሄደ ያለው ነገር ምንድነው ይዞ ሊመጣ የሚችለው ብለው ጉዳይ ላይ እናንተ የራሳችሁን ሐሳብ እንድሰጡን እየጠየቁ ምናልባት እኔን ከታየኝ አቅጣጫ ውጪ ነገሮች በሰላም ሊያልቁ የሚችሉበትና ይሄንን ሀገራችን የገባችበት አጣብቅኝ ከዚህ አሁን እያኮበኮበ ካለ ጦርነት ወተን ከኤርትራ ጋራም ቢሆን በሰላም ነገሮችን ሰተል ማድረግ የሚቻልበት ከፋኖ ጋራም ቢሆን ነገሮችን ሰተል ማድረግ የሚቻልበት ከህወሓት ጋራም ነገሮችን በሰላም ሰተል ማድረግ የሚቻልበት ቀዳዳም ካለ የየራሳችሁን ሐሳብ እንድትሰጡን እየጠየቁ በዚሁ አጋጣሚ ኢትዮ ውይይት አሁንም ደጋሜ ሰብስክራይብ ማድረግ አትዘንጉ እያልኩ ወደ መጨረሻ አጀንዳ ይሻገራሉ ማለት ነው። እንግዲህ ባለፈው ጥር 23 ጀምሮ ወልቃይትን ዳግም በጉልበት ለመያዝ የህወሓት ኃይል በጠለምትና በዋልድባ በኩል እንቅስቃሴና ግጭት ጦርነት ሲያካሂድ እንደነበረ የሚታወስ ጉዳይ ነው። ይሁንና ግን መንግስት በወሰደው በአየር ጥቃትና እንደዚሁም በምድር ጥቃቱ ወደ ኋላ እንዲያፈገፍግ መሆኑ ይታወቃል። የህወሓት ጦር አመራሮችም ጦራቸውን ወደ ኋላ የመለሱት ለድርድር በር ለመክፈት አስበን ነው የሚለውን ነገር የተናገሩ ቢሆንም ዛሬ በደረሰ መረጃ ወልቃይትን በከበባ ለመያዝ ከአራት አቅጣጫ ጦሩ መንቀሳቀሱ መረጃ ሰምተናል። የመጀመሪያው አቅጣጫ በሽራሮ በኩል ሲሆን በሁለተኛው በኩል ደግሞ በዋልድባ ሲሆን በሶስተኛ ደረጃ አርሚ 7 ከሱዳን የተንቀሳቀሰ ሲሆን በአራተኝነት ደረጃ ከዚህ ፊት ታይቶ በማይታወቅ ሁኔታ በኦማሃጀር በኩል በተከዜ ድልድይ ሰብሮ ለመግባት እንቅስቃሴዎች እየተደረጉ መሆኑን መረጃዎች ደርሱናል። እንግዲያውስ እውነት ህወሓት ሰራዊት በዚህ አራት አቅጣጫ የሚያደርገው እንቅስቃሴ ተሳክቶለት ወልቃይትን ሰብሮ ለመግባት ይችላል ወይስ አይችልም የሚል ሌላ መወያ ጉዳይ ነው የሚሆነው ማለት ነው። እንግዲህ በዚህ ጉዳይ ላይ ትልቅ አሳሳቢ የሆነ ያለው ነገር ምንድነው? የአልቡራን ሰራዊትም ሱዳን ውስጥ እየተመታ መሆኑና ጀነራል ዳጋሎን አንጻራዊ ድል እያገኙ መምጣታቸውን ተከትሎ ሰራዊቱ
ወደ ኢትዮጵያ አርሚ ሰባ እዛ ጋር እንዳይደመሰስ ሰብሮ ወደ ኢትዮጵያ በመግባት ለአልቡራን ሌላ ማስተንፈሻ ቦታ ወልቃይት የሚባለውን ቦታና እነሱ ምዕራብ ትግራይ ብሎ የሚጠሩትን ቦታ በህወሓት ቁጥጥር ስር በማዋል ምናልባት አልቡራን ሱዳን ውስጥ የሚመታና መንቀሳቀስ የማይችል ከሆነ ሰራዊቱ መልሶ ማደራጃ ቦታ አድርጎ ለመጠቀም ፍላጎቶች እንዳሉትም መረጃዎች ያመላክታሉ። ከዚህ ውጪ ግን በባለፈ የመጣበት በጠለምትና በሽራሮ በኩል እንደማይሳካ ለጥቃት እንደዳረጋቸውም ስላወቁ አሁን አዲስ ግንባር ሊጨምሩ የፈለጉት የሆመሃጀሩ ግንባር ነው። እንግዲህ በሆመሃጀሩ ግንባር እንደሚታወቅ እንግዲህ ተከዜን ሁመራ ከተማንና ሆመሃጀርን የሚያገናኘው የተከዜ ላይ የተሰራ ድልድይ አለ። ምናልባት በዚህ በኩል ሰብሮ መግባት የሚችሉበት ሁኔታ ይኖራል ወይ ነው ጥያቄው፣ ወይስ ወንዙን በተለያየ አጋጣሚ ተሻግሮ መምጣት ታስቦ ነው ወይ የሚል ነገር ነው። ይሁንና ግን የተከዜ ዘብና መከላከያው ሰራዊት ማንኛውንም መስዋዕትነት ከፍሎ ይህንን ዘመቻ ለመቀልበስ ከምንጊዜም በላይ ዝግጅት ላይ መሆናቸውን እንግዲህ እየገለጹ ነው ያሉት። ከዚሁ ጋር ተያይዘው ባለፈው ወረራ ወልቃይላ ባካሄደው ወረራ ንጹሃን ላይ ያደረሰው ጥቃትም ሪፖርት ደርሶናል። እንግዲህ ጠለምት አካባቢ ላይ 13 ንጹሃን ሰዎችን ከሰርግ ቤት የሚመለሱትን አማራዎችን ኑና ቁስለኛ አግዙን ተሸከሙ በማለት አይ እኛ ቁስለኛ መሸከም አንፈልግም፣ እኛ የምንፈልገው ሰርግ ላይ ነው ያለነው አትረብሹን ብሎ እምቢ በማለታቸው ጨካኙ የወያኔ ሰራዊት 13 ንጹሃኖችን መጨፍጨፉን እንግዲህ መረጃዎች ከጠለምት አካባቢ ደርሶናል። እንደዚሁም የጠለምት የገበሬ ልጆች የሚማሩበትን ትምህርት ቤትን የራሱ ካምፕ በማድረግ ከአገልግሎት ውጪ ማድረጉን መረጃዎች እንግዲህ ደርሶናል። ከዚህ ጋር ተያይዞ እንግዲህ በጣም በሚገርም ሁኔታ ወልቃይትን በአራት አቅጣጫ ከቦ ለመያዝ በሚደረገው ጥረት ውስጥ አምስተኛው ወልቃይትን ከባቢ ሆኖ የመጣው ደግሞ በሚያሳዝን ሁኔታ ስለ አማራ ታገላሉ የሚለው የፋኖ ኃይል መሆኑ ምን ያህል ጉዳዩ አሳፋሪ እንደሆነ በተለይ ጎንደር አካባቢ ላሉ ህዝብ የጎንደር ህዝብ ትልቅ አንገት የሚያስደፋ ጉዳይ ሆኖ መጣ ጉዳይ ነው ማለት ነው። ባለፈ እንደ ጀብዱ ሲገለጽ ነበረው አንድ አርበኛ ምን የሚል ግንባር የወልቃይት ዘብ ላይ ተኩሼ ደምስሻለሁ የሚል ነገር አስቀምጠዋል። እንግዲህ ይሄ ሁሉ እንቅስቃሴ እነዚህ ወገኖች ወልቃይትን በቁጥጥራቸው ስራ ውሎ ኢትዮጵያን የታሪካዊ ጠላቶች መጨፈሪያ ቦታ ለማድረግ ለህወሓት ኃይሎች ደግሞ መውጫና መግቢያ በር ለማግኘት ለኤርትራኖች ደግሞ ኢትዮጵያ ስለ ቀይ ባህር የምታነሳውን ጥያቄና ፍላጎትን እንድታቆም ተብሎ የተደራጀ ግንባር ውስጥ አንድ ለአማራ ይታገላለሁ ብሎ ለአማራ ነው ከቤት የወጣው ምል ኃይል በዚህ ተባባሪ ሆኖ አማራን መልሶ ወልቃይትን መልሶ ወደ ባርነት ለመመለስ ኢትዮጵያን ቀና እንዳትል በጠላቶቿ ተንበርካኪ እንድትሆን ግብአት የሆነ ያለው ፋኖ ብሎ ራሱን የሚጠራው ኃይል ምንድነው የጣፋንታው ብለውን ጉዳይ እንግዲህ ወደፊት የሚታየው ይሆናል። ከዚሁ ጋር ተያይዞ እንግዲህ የመንግስት ትናንትና ኢኮኖሚስት የሚባል ከትናንት ወዲያ ባወጣው መግለጫ እንትን ላይ ሪፖርት ላይ የመንግስት ሰራዊት ወደ ግንባር አካባቢ ወይ ደግሞ ወደ ድንበር አካባቢ መጠጋቱ መረጃ አውጥቷል። እንዲያው ይሄ ጾር ለምንድነው ወደዚህ አካባቢ የተጠጋው? በሁለተኛ ደግሞ እዚህ እንትን ላይ የተገለጸ ነገር ምንድነው? መንግስት ምንም አይደረድር የለም ድርድር ከዚህ በፊት አድርገን ጨርሰናል። አሁን ደጋግመን ከግለሰቦች ጋር የሚደረግ ድርድር የለም። ቃል የገባነው ቃል የማይጠብቅ አካል ካለ ማንኛውንም በማስገደድ ወደዚህ ቃሉ እንዲመጣ ነው እንጂ ከዚህ በኋላ አዲስ የምንደራደረው ወይ ደግሞ አዲስ የምንነጋገረው ነገር የለም በማለት በህወሓት በኩል የቀረበው የድርድር ፍላጎትን ውድቅ አድርገዋል። እንግዲህ ከዚሁ ጋር ተያይዞ ጦሩ ተጠግቷል። ምናልባት ይሄ ጦር የተጠጋው ለምንድን ነው የሚለው ጉዳይ ላይ እንግዲህ የመወያያ አጀንዳ ሆኖ ቀርቧል። አንድ ሁለት ነጥቦችን ላንሳና እስቲ እናንተም በዚህ ጉዳይ ላይ ራሳችሁን ሐሳብ ተጨምሩበታላችሁ። የመጀመሪያው ምንድነው? እንግዲህ እንደሚታወቅ አሁን በከፍተኛ ደረጃ የጠለምቱ ግንባር ከቆመ በኋላ አዲስ ግንባር የከፈተው በአፋርና በራያ በኩል ነው። ይህን ግንባር ደግሞ የተዋጉ ያሉት ሀራ መሬት ብሎ ራሳቸውን የሚጠሩት የቀድሞ ቲዲኤፍ ሰራዊት አባላት የነበሩ ህወሓት የሚባል ካልተወገደ የትግራይ ህዝብ ሰላም አያገኝም ብሎ
በየሸንተረሩ በየዱሩ የተንከራተቱ ያሉት የህዝብ ልጆችና ቲዲኤፍ የሚባለው በአሁኑ ሰዓት የሻዕቢያ ጉዳይ አስፈጻሚ ሆነው ያለው ኃይል መካከል ግጭት ጦርነት እየተካሄደ ነው ያለው። ስለዚህ ይሄ አሁን የመከላከያ ሰራዊት በዚህ ሰዓት ወደ ትግራይ ድንበርና ወደ ኤርትራ ድንበር መጠጋቱ ምናልባት ለዚህ ኃይል ሽፋን ለመስጠት ከኤርትራ አልፎ መጣ ያለው ሰራዊት ካለ ለመግታት እንደዚሁም ደግሞ የኃይል ጠንክሮ ገፋ ያለ ትግራይን እንዲቆጣጠርና የትግራይ ህዝብን ከዚህ ስቃይ ውስጥ እንዲያወጣ ሽፋን ለመስጠት ነው የሚል አንዱ ትልቁ መወያያ ነጥብ ሆኖ ያለው ነጥብ እሱ ነው። በሁለተኝነት ደረጃ ግን ህወሓት እንግዲህ ሲፈልግ ይወራል፣ ሲፈልግ ትጥቅ ይፈታል ይላል፣ ሲፈልግ አልፈታም ይላል። ይህንን ጉዳይ አሁንም ቢሆን ህወሓት በትክክል መቅኖ ያልተሰበረ መሆኑንና አሁንም የጦርነት ፍላጎት እንዳለው መንግስት በመረዳቱ ያለው አማራጭ በሰላማዊ መንገድ ትጥቅ እፈታለሁ ብሎ የፈረመውን ነገር ተግባራዊ ማድረግ ስላልቻለ መጠነኛ ቁንጥጫ ሊያሳርፍበት አስቦ እየተንቀሳቀሰ መሆኑም ሌላ ግምት የተሰጠበት ሁኔታ ነው ያለው። እንግዲህ የሆነው ነገር ሆኖ ህወሓት የካቲት 11ን ታሪካዊ ባህል አድርጌ አከብራለሁ የሚል ነገር አዲስ ደግሞ ንቅናቄ ጀምሯል። ባይዞ ይህን ንቅናቄ የሚያመጣበት ምክንያቱ ምናልባት የአሁኑ የካቲት 11 የተለየ በመሆኑ ምናምን አይደለም። ህዝቡ ውስጥ መነሳሳትን ፈጠረ። እንዳውም አንዳንድ ስውር መረጃዎች እንደሚያሳዩ ከሆነ የካቲት 11 ዘንድሮ የሚከበረው ወልቃይትን ወደ ግዛታችን አስመልሰን በዛ ድል ላይ ቆመን ነው የሚል ተራ ቅዠትና ዜጎች የትግራይ ዜጎችን ለመከራ አሁን የመነሳሳት ተግባራቶች እየተፈጸሙ ነው ያሉት ማለት ነው። ሪሊ ተሳክቶለት ወልቃይትን ህዝብን በመከራ ውስጥ መልሶ የካቲት 11ን ያከብራል ወይስ እንዲህ የሚመጻደቅበትን ሁሌ ኢትዮጵያን ሰላም የሚያሳጣበትን በእጁ ያለው መሳሪያ ለአንዴና ለመጨረሻ በሐራ መሬት ሰራዊትና በመከላከያው ሰራዊት ጡንቻ ከእጁ ተቀምጦ የትግራይ ህዝብ እረፍት የሚያገኝበት የካቲት 11 ነው የምናየው የሚለው ጉዳይ እንግዲህ መወያያ ሆኗል። እስቲ እንዳው እናንተም ምናልባት በዚህ አጋጣሚ የጦር ወደ ድንበር አካባቢ መጠጋት በተለይ የህወሓትን በተመለከተ ምንድነው ይዞ ሊመጣ የሚችለው? ህወሓትና ፌዴራል መንግስት ቀጥተኛ የሆነ ግጭቱ ጦርነት ውስጥ ዳግም የሚገቡበት ሁኔታ በሌላ አነጋገር ምንድነው የፌዴራል መንግስት ቆርጦ ህወሓትን ለአንዴና ለመጨረሻ ለማስታገስና ትጥቅ ለማስወጣት ወደ ጦርነት ይገባሉ ወይ? አንድ እዚህ ጉዳይ ላይ ሐሳባችሁ እንድሰጡ። ሌላኛው ጉዳይ ግን የጦር መነቃነቁና ወደ ድንበር አካባቢ መጠጋቱን ተከትሎ የሻዕቢያ ጦር ሰራዊቶች አካባቢ ከፍተኛ ድንጋጤ መፈጠሩንም መረጃዎች ያመለክታሉ። እንዳው ሻዕቢያ እንግዲህ የሚፈልገው ነገር ምንድነው? በጀርባ ሆኖ በህወሓት አማካኝነት መዋጋት ነው የሚፈልገው እንጂ ፊት ለፊት ወደ ጦርነት ከኢትዮጵያ ጋር ጦርነት መግባት ዋጋ እንደሚያስከፍለው ታሪክ የመሆን ዕድል እንደሚያመጣበት ጠንቅቆ ስለሚያውቅ ያለውና ፍላጎቱ ምንድነው? በጀርባ በኩል ሆኖ በህወሓት በኩል ለመዋጋት ነው የሚፈልገው። ይሄንን ፍላጎቱን ግን መንግስት መቀበል እንደማይፈልግ ይታወቃል። ለምን? ከተላላኪ ጋራ ሁሉ ጊዜን ከምትጨርስ ላኪው ጋራ ተነጋግረ ተላላኪውን ጉዳይ በአንዴና ለመጨረሻ መቋጨት ስለሚቻል ስለዚህ ወደ ድንበር ጠጋው ሰራዊት ይሄንን እንደፈለገ ያተረማመሰ ያለውን የሻዕቢያ ሰራዊትን ልክ ሊያስገባው ይሄዳል ወይ የሚል ነገር ትልቅ ብዙ ሰዎች ጋር መነጋገሪያ ሆኖ ያለበት ሁኔታ ነው ያለውና እንዳው ወደ ድንበር ጠጋ ሰራዊት አልፎ ከሻዕቢያ ሰራዊት ጋራ ወደ ግጭት ሊገባ የሚችልበት እድሉ አለ ወይ ብለው ጉዳይ ላይ የየራሳችሁን ሐሳብ እንድትሰጡ እየጠየቅ ወደሚቀጥለው አጀንዳዬ ይሻገራሉ። መልካም እንግዲህ መውጫ አጀንዳዬ የቀድሞ የኢትዮጵያ ሰራዊት ኢታማጆር ሹም የነበሩ ጀነራል ሳሞራ ዩኑስ ብቅ ብሏል። እንግዲህ ብቅ ማለት ብቻ ሳይሆን ሰሞኑን በትግራይ ክልል እየተካሄደ ያለው ሁለቱ ኃይሎች መካከል እየተካሄደ ያለ ጦርነትን አስመልክቶ እንደዚሁም ደግሞ የህወሓት ኃይሎች ኢትዮጵያን ለማተረማመስ ከጠላት ከሻዕቢያ ጋር አብሮ የሚያደርጉትን እንቅስቃሴን በተመለከተ የትግራይ ክልል ያለውን ችግርን ለአንዴና ለመጨረሻ
መቋጫ ይሆናል ያሉትን ሐሳብ ሰንዝረዋል። እንግዲህ ምንድነው ጀነራል ሳሞራ ያሉት? አንደኛ ደረጃ ይሄ ቆሞ ቀር የሆነው የነ ዶክተር ደብረጽዮን ቡድን ሁሉንም ነገር በጦርነት መንገድ ብቻ ለመፍታት የሚያደርገው ሙከራ ኋላ ቀርነትና የማስኬድ ነገር መሆኑን ገጽጾታል። ምንድነው? ለምንድነው ሁሉ ጊዜ በጉልበት ብቻ የሚሆን? ከጉልበት አማራጭ ውጭ ያለውን ነገር ለምን አይታይም የሚል ሐሳብ ነው እንግዲህ ጀነራል ሳሞራ ከጋዜጣ ፕላስ ጋር ባደረጉ ቃለ መጠይቅ ያነሱት ነገር ማለት ነው። አሁን ከዚህም ጨምሮ ደግሞ ምንድነው ያነሱት እሳቸው ይሄንን ችግር እየፈጠረ ያለው አንዴ ሻዕቢያ ጋር እየሄደ ጽምዶ ይላል፣ አንዴ በጉልበት ግዛት አስመልሳለሁ ብሎ ጦርነት ይከፍታል። ይሄን 7 ዓመት ሙሉ እውክታ ሲፈጥር የነበረው ኃይል በጉልበት ማስታገስ መቻል አለበት የሚል አቋም ነው እንግዲህ ለፌዴራል መንግስት ያስቀመጡት። ይሄ ማን ነው ካል ደብረጽዮን እና እነዚህ እነ ምግቤ እነ ጀነራል ጆን መዲድ የሚባሉ 4 ሰዎች ናቸው። እንግዲህ በጉልበት እነዚህ ሰዎች ላይ እርምጃ ከተወሰደ ትግራይ ያለው ነገር ሰላማዊ ይሆናል የሚል አቋም ጀነራል ሳሞራ ያስቀመጡት ማለት ነው። ከዚሁ ጋር ተያይዞ እንግዲህ ጀነራል ሳሞራ ሀራ መሬት አካባቢ ያለው ጦር ጋራ ድብቅ የሆነ ግንኙነት አላቸው የሚሉ ሰዎችም ብቅ ማለት ጀምረዋል። እንዳውም አንዳንዶች ወገኖች ሀራ መሬት ያለው ሰራዊት በድብቅ የሚመራው በጀነራል ሳሞራ ነው የሚለውን ነገር ነው የሚያነሱ። ምናልባት አሁን ጀነራል ሳሞራ እነዚህ ኃይሎች ላይ እርምጃ ይወሰድ፣ እርምጃ እነሱ ላይ ከተወሰደ ትግራይ ሰላም ትሆናለች፣ የትግራይ እናት በሰላም ወጥታ ትገባለች የሚለውን ሐሳብ መስጠታቸውን ተከትሎ ምናልባት እነዚህ ሰዎች የሚያስቡት ሀራ መሬት የሚመሩት ጀነራል ሳሞራ ነው የሚለውን ነገር እንደ ማረጋገጫ ይጠቀሙ የመጡ ሰዎችም አሉ። ለምንድነው ሀራ መሬት ያለው ኃይል የሚያነሳው ሐሳብ ይሄንን ነው። ትግራይ ውስጥ ደም መፍሰስ የሚቆሙ፣ የትግራይ እናት ከማልቀስ የሚቆሙ፣ የትግራይ ወጣቶች ከሞት መታደግ የምንችለው እነዚህ ኃይሎች ላይ እርምጃ ከወሰድነው ብቻ ነው። በንግግር ከማያምኑ ሐሳቦች ሁሉ ጊዜ ቆሞ ቀረውታ ሁሉ ጊዜ የበላይ መሆን ከሚፈልጉ ኃይሎች ላይ እርምጃ እስካልተወሰደ የትግራይ እናት በሰላም አታድር የሚል ነገር እያነሱ ስለሆነ ጀነራል ሳሞራ የሐሳብ ተመሳሳይነት ስለመጣ ይሄ ሀራ መሬት የሚባለው አሁን በቅርብ ጊዜ የመቀሌ መንገድ ለመቁረጥ እንደዚሁም ትግራይን ለመቆጣጠር እያሰፈሰፈ ያለው ጦር የሚመራው በጀነራል ሳሞራ ነው የሚል ሐሳብ እንግዲህ በስፋት እየተገለጸ ነው ያለው። እንግዲህ በተጨባጭ ጀነራል ሳሞራ እኔ ነኝ የሚመራው የሚል ነገር አላቀረቡም። እሳቸው ያቀረቡት ነገር ምንድን ነው? ይሄ ጉዳይ ትግራይ ክልል ውስጥ ያለው ሰላም እንዲመጣ፣ ነገሮች እንዲረጋጋ፣ ለአንዴና ለመጨረሻ ነገሮችን በጉልበት የመፍታት አባዜ እንዲቆም እርምጃ ይወሰድ የሚል ነገር ብቻ ነው ያነሱት እንጂ ይህንን ጦር እኔ እመራለሁ እኔ አልመራም የሚል ነገር አላነሱም። እንግዲህ ጀነራል ሳሞራ ይህን ያስቀመጡት እንግዲህ ለትግራይ ዜጎቻችን ሰላምና ለቀጣዩ ለኢትዮጵያም ደግሞ ሰላም ስላሰቡ ነው። እንግዲህ ውድ አድማጭ ተመልካቾቻችን የዛሬውን እንግዲህ ዕለታዊ ዝግጅት በዚህ ላይ አጠቃላለሁ። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ